እሺ በመጀመሪያ ለሁላችሁም ለአርሰናል ደጋፊዎች እንኳን ደስ አላችሁ ማለት እፈልጋለሁ። ለካራባው ካፕ ለፍጻሜ ጨዋታ ማለፋችንን አረጋግጠናል። በካይ ሃቨርትዝ ብቸኛ ጎል 97ኛ ደቂቃ ላይ ባስቆጠረው አርሰናል ቼልሲን 1-0 ማሸነፍ ችሏል ማለት ነው። ወደ ዋናው ፖይንቴ ከመግባቴ በፊት ለቼልሲ ደጋፊዎች ማለት ነው ካይሴዶ ገብቶ ነበራ። እስካሁን እንግዲህ በነበሩ ጨዋታዎች ላይ ምክንያት የምታደርጉት የነበረውን ካይሴዶ ነው። እኔ እንዳየሁት ካይሴዶ 90 ደቂቃ ተጫውቷል። ምንም የፈጠረው ነገር ግን የለም። ከሱ የተሻለ የነበረው ኢንዞ ነው። እኔ ብያቸዋለሁ። እኔ ከቼልሲ ከዚህ በፊትም በሰራኋቸው ቪዲዮዎች ላይ ለእኔ ምርጥ ተጫዋች ኢንዞ ነው ከቼልሲ። በቃ በጣም ነበር የሚችለው ማለት ነው። ክሬዲት መስጠት የምፈልገው ለሱ ነው። ሌላው ማለት ነው ከአሰልጣኝ ጀምሮ ወረኛ፣ በጣም ወረተኛ ክለብ ነው። ከምንም በላይ ማለት ነው ስራ ይቀድማል። አንድ በቃ ትልቅ ደረጃ ላይ ያለ አሰልጣኝ ወሬ ከማውራቱ በፊት ስራ ነው የሚቀድመው። በጣም ስራ በቃ የባለፈውም ጨዋታ ቀለል ያለች ጨዋታ አለችብን ምናምን፣ የአሁኑንም ጨዋታ እናሸንፋለን ዛቻ ምናምን አይደለም። ለተጫዋቾች እኮ እናሸንፋለን፣ ልናሸንፍ ነው የምንሄደው። ይሄ በጣም ትልቅ ነገር ነው። ግን አደባባይ ላይ ወጥቶ አርሰናልን የሚያክል ክለብ አቅልሎ ቀለል አድርገን እናሸንፋለን ምናምን በጣም ወረተኛ ነው። ከሱ ይበልጥ ደግሞ ደጋፊዎቹ ማለት ነው በጣም በቃ ይሁን አልተዋወቅንም ማለት ነው። አርሰናልን አታውቁትም። አርሰናል ማለት ነው የክለቦች መለኪያ ነው። ቼልሲ ምናምን የአውሮፓ ሻምፒየንስ ሊግ አሸናፊውን አግኝቶ አሸንፎታል። ቼልሲ የፕሪሚየር ሊጉን አሸናፊ አሸንፏል። ማነው የላሊጋ አሸናፊ አግኝቶ አሸንፏል። የዓለም ክለቦች ዋንጫ ላይ ምናምን አሸንፏል። ምን አገባንኛ? ቼልሲ ለእኛ ሚስታችን ናት ሲጀመር። ማንንም ማሸነፍ አርሰናል ጋር ስትገረኝ ማለት ነው ምንም አታመጣም ማለት ምንም አታመጣም። በወሬ ቢሆን ማለት ነው በወሬ ቢሆን ቴናግ በጣም ብዙ ዋንጫ ነበረው በነገራችን ላይ። ምክንያቱም እኔ ከሱ በኋላ በጣም ወረኛ አሰልጣኝ ይሄን አየሁ። ደስ የሚለው ነገር ደግሞ ምን እንደሆነ ታውቃላችሁ? ካደረጋቸው ጨዋታዎች ሁሉንም ማሸነፍ ችሏል ማለት ግን 2 ጨዋታ ነው የተሸነፈው። ሁለቱንም የተሸነፈው ደግሞ በአርሰናል ነው። በቃ ይህን ያክል ነው አርሰናል ማለት ነው። ይህንን ያክል ነው በቃ የክለቦች መለኪያ ነው። አቻ ብትወጣ በነገራችን ላይ በጣም ነበረ ደስ የሚላችሁ ማለት ነው። በጣም እኔ አቻ ብንወጣ ይደብረኝ ነበር። አርሰናል አቻ ቢወጣ በጣም ያስጠላ ውጤት ነበር። ምክንያቱም ምን ቲሜን አውቀዋለሁ ማለት ነው። ከቼልሲ ጋር ጨራሽ አቻ አይገባንም ነው የምላችሁ፣ አይገባንም። ከቼልሲ ጋር እንዴት ሆኖ ነው አቻ የምንወጣው ማለት ነው? እኔ አሁንም አርሰናል አጫወቱን ማስተካከል አለበት። አርሰናል አሁንም በጣም ተገማች ክለብ ነው። በቃ እኔ በጣም ደስተኛ ነኝ አላችሁ በቃ ለዋንጫ በማለፋችን ደስ ብሎኛል ምናምን፣ ግን ምንም በቃ ደስ ማይላችሁ ነገር አለ ውስጣችሁ። እኔ እንደዚህ አይነት ስሜት ነው እየተሰማኝ ያለው ማለት ነው። ምክንያቱም እኔ ክለቤን አውቀዋለሁ። በቃ የተጫዋቾቹን ጥራት በደንብ ነው የማውቀው። ስለዚህ ከዚህ በላይ እጠብቃለሁ ከአርሰናል፣ አሁንም ከዚህ በላይ ማለት ነው። ቼልሲ ይህን ያክል ደቂቃ ድረስ ከአርሰናል ጋር ሊገዳደር አይገባውም ነበር፣ አይገባውም። በቃ ጨዋታውን በጊዜ መግደል እንችላለን። ምክንያቱም እኛ በጣም የተጫዋች ጥራት አለን። በሜዳችን ነው በጣም ዶሚኔት አድርገን ማለት ነው ልጥልጥ አድርገን ወደ ሜዳው መመለስ እንችል ነበር። ግን በጣም እድል እየሰጠን ነው። በቃ በጣም እድል እየሰጠን ነው። ተጨንቀን ነው የምናሸነፈው ምናምን። እስከ መቼ ድረስ ነው እንደዚህ የምንሆነው ነው? እስከ መቼ ድረስ? በቃ በአብዛኛው መመዘኛ ማለት ነው ተበልጠን ነበር። በተለይ ከረፍት በኋላ ማለት ነው። ከረፍት በፊት አርሰናል ይሻል ነበር። ከረፍት በኋላ ግን በጣም ተበልጠናል። ኢንዞ ኳሶችን ወደ ሰማይ እየላከ ስለሆነ ነው እንጂ ማለት ነው በጣም ግልጽ በቃ ለመምታት የሚመቹ በጣም በቃ ኩኒያ ቢሆን ምናምን ቁጭ የሚያደርጋቸው ኳሶች አግኝቶ ነበረ ማለት ነው። እንደዛም ሆኖ ግን አልተጠቀሙበትም እድላቸውም ማለት ነው። ደስ ያለኝ ምን እንደሆነ ታውቃላችሁ? ከሃቨርትዝ ማስቆጠሩ ማለት ነው። በቃ ይኸውልህ እንደ እግር እሳት ይበላሃል፣ ይፋጃሃል። በቃ ከሃቨርትዝ ባገኘ ቁጥር ነው የሚያስቆጠርብህ። ባገኘ ቁጥር ያገባባል ማለት ነው። ደስ የሚለው ደግሞ ይጨፍርብሃል። በጣም ነው የሚጨፍርብህ። በቃ ይዘንጥብሃል ነው ማለት። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። በጣም ታሳዝኙኛላችሁ በነገራችን ላይ እዚህ ሰዓት ድረስ። የቼልሲ ደጋፊስ ክለቡን ለማየት ነው። ምን አገባ? ቆይ የሌላ ክለብ ደጋፊ ምን አገባ? ያገባል አያገባም? እኛ እኮ ብንቋጠር ማለት ነው የሚቋጠርበትን ጨዋታ እናውቃለን።
አሁን ቼልሲ አርሰናልን ያሸንፈዋል ያስጥለዋል ምናምን ብለህ ነው የምቋጠረው? ኧረ ምንም የማይመስል ነገር እኮ ነው። ምንም የማይመስል ነገር ማለት በጨዋታው ለማንኛውም ከፍተኛ ሬቲንግ ያገኘው ተጫዋች ካይ ሃቨርትዝ ነው። ተቀይሮ ነው የገባው 7.9 ሬቲንግ ማግኘት ይችላል ማለት ነው። ብዙ ሹቶችን በማድረግ ደግሞ ኤንዞ ፈርናንዴዝ ነው 3 ሹቶችን አድርጓል። 3ቱም ግን ኦን ታርጌት አልነበሩ። አንዱ ነበረ ኦን ታርጌት የነበረው በቃ ከረፍት በፊት የሞከረው ማለት ነው። ሌላው 2ቱ ኦን ታርጌት አልነበሩም። ወደ ሰማይ ነው ጭራሽ የሰቀላቸው ማለት ነው። ሌላው በተቃራኒ ግብ ክልል ውስጥ ኳስ በመንካት በጣም የገረመኝ ቼልሲ ራሱ ዛሬ ማለት ነው የቆመ ኳስ ላይ በጣም ዲፔንድ ነበረ። ፎፋና ነው ብዙ ኳሶችን የነካው። ብዙ ኳስ ማለት ነው በቃ የሆነ ኳስ እንደውም አምክኗል። እንደውም በቃ የሆነ እንደዚህ ቆርጦ ነው ምናምን ነገር ማለት ነው። ብዙ ኳስ የተቃራኒ ግብ ክልል ውስጥ በመንካት እሱ ነው 7 ኳሶችን ነክቷል። አኩሬት ፓሶችን በማድረግ ብዙ የተሳካ ቅብብሎችን በማድረግ ደግሞ ቻሎባ ነው። የአንድ ለአንድ ግንኙነቶችን በማሸነፍ ደግሞ ማን ነው ይሄ 20 ቁጥራችሁ ማን ነው? ጆዋ ፔድሮ ማለት ነው። በቃ እኔ ግን ሳሊባ ይችላል። እኔ ከሳሊባ ጋር ማንንም ተከላካይ እንዳታወዳድሩ ማለት ነው። ሲፈልግ ድሪብል ያደርግሃል፣ ሲፈልግ አፈናጥሮ ይጠላል። በቃ እንደፈለገ አድርጎ ኳሱን ይቀበላል ማለት ነው። በጣም ይለያል። በጣም ነው የሚለየው በጣም ማለት ነው። አሁንም አርሰናል የኢዚን አጠቃቀም ለኦዴጋርድ የተሰጠው ነፃነት እኔ ለኢዚ ቢሰጠው በጣም ደስ ይለኛል ማለት ነው። ምክንያቱም ምንም በቃ ፍሪ ስፔስ ምናምን የለውም፣ በቃ ነፃነት የለውም፣ ያስታውቃል ሲጫወት ራሱ ማለት ነው። ለማንኛውም እንኳን ደስ አላችሁ የአርሰናል ደጋፊዎች። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ነገ ደግሞ ሲቲ ከኒውካስትል ጋር ነው። ምንም መቋጠር ምናምን አያስፈልግም። ማንም ይሁን በቃ ማንም። እኔ ኒውካስትል አለፈ ሲቲ አለፈ፣ ሁለቱም ነው የማይመቹኝ ማለት ነው። ሁለቱም ሲቲ ለፍ ከፈለገ ማለት በቃ እንደውም ሲቲን አሸንፈን ምናምን ነው እኔ ዋንጫውን ከበላን ራሱ ደስ የሚለኝ ማለት እና ደስ ብሎኛል። በነገራችን ላይ ደስ ብሎኛል፣ ግን የአርሰናል አጨዋወቱ ነው በቃ እያስደሰተኝ ያለው ነው። ለዋንጫ አልፈናል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።